ጠቅላይ ሚኒስትር አብይ በቀጣዩ ዓመት ይበደሩታል የተባለው የ5 ቢሊዮን ብር አዲስ ብድር፣ አዳዲሶች ቀረጦችም ይጣላሉ ተብሏል። ከኤርትራ መንግስት እስከ ሱዳን የተዘረጋ ነው የተባለው የትግራዩ አፈሳ፣ የእሁዱ ሰልፍ ምን ተስፋ አለው? የጥንቅራችን ትኩረት ነው። ኢትዮጵያ ለመጀመሪያ ጊዜ የገነባችው ግዙፍ የወርቅ ማጣሪያ ፋብሪካ ስራ ሊጀምር መሆኑ ተነግሯል። እንመለከተዋለን። የአሜሪካ አምባሳደር ኤርቪን ማሲንጋን በኢትዮጵያ ሰላምን ለማስፈን እያደረጉ ነው ለተባለው ጥረት ክብር እንዲሰጣቸው ተጠይቋል። የምንመለስበት ይሆናል። ታይቶ የማይታወቅ ሰፊ ወታደራዊ ጥቃት ሊሰነዘር ነው ተብሏል። ቀይ ባህር እንዲዘጋም አደገኛ ጥሪ ተላልፏል። ሌላኛው ትኩረታችን ነው። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አመራን። ከኤርትራ መንግስት እስከ ሱዳን የተዘረጋ ነው የተባለው የትግራዩ አፈሳ፣ የእሁዱ ሰልፍ ምን ተስፋ አለው? የትግራይ ሰላምና ለውጥ ምክር ቤት በትግራይ የሚካሄደውን የወጣቶች ወታደራዊ አፈሳን ለመቃወም የፕሪቶሪያ ስምምነት እንዲተገበርና ፌዴራል መንግስት በክልሉ ጉዳይ መንግስታዊ ኃላፊነቱን እንዲወጣ የሚጠይቅ ሰላማዊ ሰልፍ በአዲስ አበባ መስቀል አደባባይ እንደሚያካሄድ አስታውቋል። የምክር ቤቱ የሚዲያና የህዝብ ግንኙነት ክፍል አቶ ብርሃነ ገብረ ኢየሱስ በክልሉ ያሉ ወጣቶች እየታፈሱ እየተሸጡ ነው ብለዋል። የምክር ቤቱ አባል ቃንጭ ሀቂ ፓርቲ ሊቀመንበር ደጋፊ ጎደፋይ እንደተናገሩ ምንም እንኳን ሰልፉ በትግራይ መካሄድ የነበረበት ቢሆንም በክልሉ ያለው ሁኔታ ስለማይፈቅድ በአዲስ አበባ እንዲካሄድ ተወስኗል። በትግራይ የወጣቶች የግዳጅ አፈሳ አሁንም እንደቀጠለና ህዝቡ በከባድ ጫና ውስጥ እንደሚገኝ ገልጸዋል። ትክክለኛው መፍትሄ በሩቅ ሳይሆን እዚያው በትግራይ ውስጥ ከህዝቡ፣ ከፖለቲካ ፓርቲዎች፣ ከምሁራንና ከሃይማኖት ተቋማት ጋር በሚደረግ ውይይት እንደሚገኝ አመልክተዋል። እንደኛ ግምገማም የፌዴራል መንግስትም ኃላፊነቱን አልተወጣም። የኢትዮጵያን መሬትና ህዝብ ሌላ ሶስተኛ መንግስት መጥቶ እስኪያስተዳድረው ድረስ ዝም ብሎ እያየ ነው። ጉዳዩ በሰላማዊ መንገድ መፈታት አለበት ብለዋል። ፓርቲው ሰልፉ ህወሓትን ብቻ ሳይሆን ፌዴራል መንግስትም መንግስታዊ ኃላፊነቱ እንዲወጣ ለመጠየቅ መሆኑን ገልጸዋል። የትግራይ ህዝብ በልጆቹ አይደለም እየተመራ ያለው በሶስተኛ ወገን ያሉት አቶ ደጋፊ፣ ከኤርትራ መንግስት እስከ ሱዳን የተዘረጋ አካሄድ ነው ያለው። ህዝቡ እየተቀጠቀጠ በግድ ልጆቹን እየተነጠቀ ለኤርትራ መንግስት ጦርነቱን ለመከላከል እንደ ምሽግ ተደርጎ መውጫና መግቢያ አጥቷል ሲሉ አሳውቀዋል። የትግራይ ሰላምና ለውጥ ምክር ቤት በግንቦት 2018 ዓ.ም የተቋቋመ ሲሆን በትግራይ የክልላዊ መንግስት ለውጥና የሽግግር ሂደትን ለማሳለጥ እንደሚሰራም ከዚህ ቀደም ገልጿል። በምክር ቤቱ ስር ያሉ ኮሚቴዎችን ጄኔራል ጻድቃን ገብረትንሳይ ይመራሉ። የቀድሞ አምባሳደር ቲቦር ናዥ የአሜሪካ አምባሳደር ማሲንጋን በኢትዮጵያ ሰላምን ለማስፈን ላደረጉት ጥረት አወድሰዋል። የቀድሞ የዩናይትድ ስቴትስ በኢትዮጵያ አምባሳደር ቲቦር ናዥ የአሁኑ የአሜሪካ አምባሳደር ኤርቪን ማሲንጋ በኢትዮጵያ ሰላምን ለማስፈንና ዳግም ግጭት እንዳይቀሰቀስ ለማድረግ እያደረጉት ላለው ጥረት ምስጋና ይገባቸዋል ሲሉ ነው የጻፉት። ቲቦር ናዥ በማህበራዊ ሚዲያ ባሰፈሩት መልእክት አምባሳደር ማሲንጋ በኢትዮጵያ ሰላምን ለማስፈንና ዳግም ግጭትን ለመከላከል የሚቻለውን ሁሉ እያደረጉ ነው ሲሉ አወድሰዋቸዋል። በተጨማሪም አምባሳደር ማሲንጋ ወደ መቀለ በማቅናት ሁኔታውን በቦታው በቀጥታ መመልከታቸው ከአዲስ አበባ ሆኖ ክስተቶችን ከመከታተል የተሻለ እንደሆነ ገልጸዋል። ናዥ ብራቮ በማለትም ለአምባሳደር ማሲንጋ ያላቸውን ድጋፍ ገልጸዋል። የቲቦር ናዥ አስተያየት የተሰጠው አምባሳደር ኤርቪን ማሲንጋ በቅርቡ ወደ መቀለ በማቅናት ከክልሉ ባለድርሻ አካላት ጋር በነበራቸው ውይይትና በሰላምና ደህንነት እንደዚሁም በሰብአዊ እርዳታ ዙሪያ አሜሪካ አሁንም ያላትን አጋርነት አጠናክራ እንደምትቀጥል ከገለጹ በኋላ ነው። ሆኖም በመቀለ በነበራቸው ቆይታ በርካታ አነጋጋሪ ጉዳዮች ተከስተው ነበር። ከነዚህ መካከል አሜሪካ አምባሳደሯን መቀለ የላከችው በህወሓት አመራሮችና ቤተሰቦቻቸው ላይ የቪዛ እገዳ ከጣለች በኋላ ለመጀመሪያ ጊዜ መሆኑ የሚዘነጋ አይደለም። እንደሚታወቀው ይህ ጉብኝት የተካሄደው አምባሳደሩ በትግራይ ውስጣዊ የፖለቲካ ውጥረት ምክንያት ቀደም ሲል ወደ መቀለ ሊያደርጉት የነበረውን ጉዞ ካራዘሙ 3 ሳምንት ባልሞላ ጊዜ ውስጥ ነው። የዚህ መነሻ ምክንያት ደግሞ በአምባሳደሩ ላይ የደህንነት ስጋት በመጋረጡ ምክንያት ነው። ለዚህም ነው ማሲንጋ ፊታቸው ቅጭም ብሎ የታዩት በሚል መነጋገሪያ ሆኗል። በእነዚህ ምክንያቶች ሊሆን ይችላል በተለይም ወደ ስብሰባ አዳራሹ ሲገቡ አምባሳደሩ ላይ የነበረው የገጽታ ምስል ብዙዎችን አነጋግሯል። ከዚህ ባለፈ የቀድሞ የትግራይ ጊዜያዊ አስተዳደር በመቀለ ከአምባሳደሩ ጋር ሊያደርጉት የነበረው ውይይት በህወሓት የታጠቁ ኃይሎች አማካኝነት መከልከሉም የብዙዎች መነጋገሪያ ርዕሰ ነጥብ ነበር።
ይህ ሸገር ታይምስ ነው። የመረጃ ጥንቅራችን እንደቀጠለ ነው። ጠቅላይ ሚኒስትር አብይ በቀጣዩ ዓመት ይበደሩታል የተባለው የ5 ቢሊዮን ብር አዲስ ብድር፣ አዳዲሶች ቀረጦችም ይጣላሉ ተብሏል። የኢትዮጵያ መንግስት በ2019 በጀት ዓመት 5 ቢሊዮን ዶላር አዲስ የውጭ ብድር ለመውሰድ ማቀዱንና እንደ አውሮፓውያን አቆጣጠር ከሐምሌ ወር 2026 ጀምሮ አዳዲስ የታክስ ማሻሻያዎችን ተግባራዊ ለማድረግ መወሰኑን ዋዜማ ተመለከትኩት ያለው ዓለም አቀፉ የገንዘብ ተቋም የአይኤምኤፍ 5ኛው የግምገማ ሪፖርት ሰነድ ይፋ አድርጓል። ተቋሙ በዚህ ሳምንት ባወጣው ባለ 132 ገጽ የፖሊሲ ትግበራ ክትትል ሪፖርት እንዳመላከተው የኢትዮጵያ መንግስት ከ2 ዓመታት በፊት ተግባራዊ ማድረግ የጀመረውን የማክሮ ኢኮኖሚ ማሻሻያ ፕሮግራም ከተቀመጠው እቅድ በላይ በሆነ አፈጻጸም በስኬት እያከናወነ ይገኛል። መንግስት የማሻሻያ ፖሊሲውን ለማስፈጸም ከተጠቀሰው አጠቃላይ የብድር መጠን ውስጥ አብዛኛው ከባለብዙ ወገን አበዳሪዎች የሚገኝና ዝቅተኛ ወለድ የሚከፈልበት ነው። ሆኖም ለንግድ ብድር ግን ልዩ ሁኔታ መፈጠሩን ይጠቅሳል። አብዛኛው ብድር የሀገሪቱን የዕዳ ጫና በማያባብስ መልኩ በረጅም ጊዜ የሚከፈልና ዝቅተኛ ወለድ ያለው ሲሆን የኮይሻ የኃይል ማመንጫ ግድብ ግንባታን ለማጠናቀቅ ብቻ የ950 ሚሊዮን ዶላር የንግድ ብድር እንዲወሰድ በአይኤምኤፍ ኃላፊዎች ከስምምነት መደረሱን ይጠቅሳል። መንግስት ከአይኤምኤፍ ጋር በገባው የ4 ዓመታት ፕሮግራም ውስጥ ምንም አይነት የንግድ ብድር ላለመውሰድ ቃል ቢገባም ለኮይሻ ግድብ ግንባታ ልዩ ሁኔታ ተመቻችቷል። እንደ አይኤምኤፍ የግምገማ ሪፖርት የኢትዮጵያ መንግስት የውጭ ምንዛሬን ሙሉ በሙሉ በገበያ እንዲወሰን ካደረገ ወዲህ ባሉት ጊዜያት ውስጥ ተቋሙ ከታክስ እንዲሰበሰብ ካቀደው የገቢ መጠን ተጨማሪ 30 ቢሊዮን ብር ተሰብስቧል። የኢትዮጵያ መንግስት በቀጣዮቹ 2 ዓመታት ከታክስ የሚገኘውን ገቢ በከፍተኛ ሁኔታ ለማሳደግና ማንኛውንም ድጎማ ለማንሳት ቃል መግባቱን የጠቆመው የገንዘብ ተቋሙ ሪፖርት በቀጣዮቹ ወራት ይተገበራሉ ያላቸውን ቁልፍ እርምጃዎች በዝርዝር አስቀምጧል። ከነዚህ መካከል የነዳጅ ድጎማ አንዱ ሲሆን በ2019 በጀት ዓመት የነዳጅ ድጎማ ሙሉ በሙሉ ተነስቶ ዋጋው በገበያ እንዲወሰን ይደረጋል። ነዳጅ ላይ ከሚጣሉ የታክስ አይነቶች በድምሩ 176 ቢሊዮን ብር ለመሰብሰብ የታቀደ ሲሆን ከዚህ ውስጥ 93 ቢሊዮን ብር ተጨማሪ እሴት ታክስ ወይም ቫት፣ 80 ቢሊዮን ብር ከኤክሳይዝ ታክስ እንዲሁም 3 ቢሊዮን ብር ቀጥተኛ ካልሆነ የሀገር ውስጥ ታክስ የሚሰበሰብ ይሆናል። የኢትዮጵያ መንግስት የኢትዮጵያ ነዳጅ አቅራቢ ኢንተርፕራይዝን የካፒታል አቅም በ286 ቢሊዮን ብር በማሳደግ በነዳጅ ምርቶች ላይ ከሚጣሉ ታክሶች የሚሰበሰበው ገቢ በሙሉ በቀጥታ ወደ ማዕከላዊ ግምጃ ቤት ገቢ ሲደረግ ኢንተርፕራይዙ የተፈቀደለትን ተጨማሪ ካፒታል በመጠቀም የነዳጅ ገዢ ክፍያዎችን በቀጥታ ለአቅራቢዎች መክፈል ወደሚያስችለው የግዢ ስርዓት እንዲገባ እንደሚደረግ ተመላክቷል። ለኢንቨስትመንት ማበረታቻ ተብለው ይሰጡ የነበሩ የታክስ ነጻ መብቶችም ወደ መደበኛ ታክስ የሚቀየሩ ሲሆን የገንዘብ ሚኒስቴር፣ የገቢዎች ሚኒስቴርና የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳም በጋራ በሚዘረጉት የአሰራር ስርዓት እስከ ታህሳስ 2019 ዓ.ም ድረስ ተግባራዊ ይደረጋል። በአልኮል በትንባሆና ሌሎች ምርቶች ላይ አዲስ የኤክሳይዝ ታክስ ተመን ይወጣል። ሌላው የሚጣለው የታክስ አይነት የተሽከርካሪ ባለንብረትነት ታክስ ነው። ይህ ታክስ የሀገሪቱን ጠቅላላ የሀገር ውስጥ ምርት ወይም ጂዲፒ 0.2 በመቶ ያህል ተጨማሪ ገቢ ያስገኛል ተብሎ ይጠበቃል። የሚኒስትሮች ምክር ቤት የግብር አወሳሰን ውሳኔውን እስከ ታህሳስ 2019 ዓ.ም ድረስ ለፌዴሬሽን ምክር ቤት የሚያቀርብ ሲሆን የፌዴራልና የክልል መንግስታት የትኛውን የተሽከርካሪ ግብር እንደሚሰበስቡ ይወስናሉ። ከሪል ስቴትና የንብረት ታክስን በተመሳሳይ መልኩ ከጠቅላላ የሀገር ውስጥ ምርት 0.3 በመቶ ታክስ ለመሰብሰብ የታቀደ ሲሆን ለዚህም በትላልቅ ከተሞች የንብረት ዋጋ ትመናና የምዝገባ ሰነድ ዝግጅት እየተካሄደ መሆኑ በሪፖርቱ ተጠቁሟል። የመንግስት የልማት ድርጅቶችም ትርፋማነት ላይ ብቻ እንዲያተኩሩ የሚደረግ ሲሆን ለህዝብ ጥቅም ሲባል ያለ ትርፍ የሚሰሯቸው ስራዎች ካሉ በመንግስት በጀት እንዲያካክሱት ይደረጋል። መንግስትና አይኤምኤፍ የኢትዮጵያ ኢኮኖሚ በ10.2 በመቶ እያደገ በመሆኑ የሚሰበሰበው ታክስም ከዚያው ጋር ተመጣጣኝ በሆነ መልኩ ማደግ እንዳለበት ይስማማሉ ይላል ዘገባው። ይሁን እንጂ የዚህ አይነቱ ሰፊ የታክስና የዋጋ ማስተካከያ ጫና በህዝቡና በንግዱ ማህበረሰብ ላይ ሊያስከትል የሚችለውን ማህበራዊና ኢኮኖሚያዊ ተጽዕኖ ሪፖርቱ በዝርዝር አላስቀመጠም። አይኤምኤፍ ለፖሊሲዎቹ ትግበራ ስጋት ሊሆኑ ይችላሉ ያላቸውን ሁኔታዎች በዝርዝር ያስቀመጠ ሲሆን በሀገር ውስጥ የሚከሰቱ ግጭቶች መባባስ ወይም በጎረቤት ሀገራት ሊፈጠሩ የሚችሉ አለመረጋጋቶች ቀዳሚውን ድርሻ ይይዛሉ። በዓለም አቀፍ የገበያ ሁኔታዎችና በጸጥታ ችግሮች ምክንያት በገቢና ወጪ ንግድ ላይ ሊፈጠሩ የሚችሉ የአቅርቦት ተግዳሮቶችም በተመሳሳይ መልኩ በስጋትነት ተቀምጠዋል ይላል ዘገባው።
ወደ ሌላኛው መረጃችን አለፍን። ኢትዮጵያ ለመጀመሪያ ጊዜ የገነባችው ግዙፍ የወርቅ ማጣሪያ ፋብሪካ ስራ ሊጀምር መሆኑን ብሔራዊ ባንክ አስታውቋል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የሀገሪቱ የመጀመሪያው የወርቅ ማጣሪያ ፋብሪካ በመጪው 1 ወር ውስጥ ተመርቆ ስራ እንደሚጀምር ይፋ አድርገዋል። ገዢው ይህንን የገለጹት የገንዘብ ፖሊሲ ኮሚቴ በሰባተኛው ስብሰባ የገመገማቸውን የኢኮኖሚና የፋይናንስ ሁኔታዎች ያቀረባቸውን ምክረ ሀሳቦችና የብሔራዊ ባንክ ቦርድ ያጸደቃቸውን የፖሊሲ ውሳኔዎችን አስመልክቶም ለመገናኛ ብዙሃን ማብራሪያ ሲሰጡ ነው። ከአፍሪካ አልፎ ከዚያ በላይ በግዙፍነቱ የሚጠቀስ የወርቅ ማጣሪያ ፋብሪካ ግንባታ እየተከናወነ እንደሆነ የገለጹት ኢዮብ ፋብሪካው በመጪው 1 ወር ውስጥ ተጠናቆ ወደ ስራ ሲገባም ለሀገሪቱ የወርቅ ገበያ እጅግ ከፍተኛ አቅም እንደሚፈጥር ተናግረዋል። የሀገር ውስጥ የወርቅ ማጣሪያ ወጪን በከፍተኛ ደረጃ ከመቀነሱ በላይ ቀደም ሲል ወርቅ ወደ ውጭ በመላክ እንዲጠናከር ተደርጎ ከዚያ በኋላም ለሌሎች ክምችት በዶላር የመሸጥን አሰራር ሙሉ በሙሉ የሚያስቀር ነው ብለዋል። በመሆኑም ፋብሪካው ለኢትዮጵያ ወርቅ ገበያ ብቻ ሳይሆን በጥቅሉ ለቀጠናው ትልቅ አቅም ሊሆን ይችላል ሲሉም ነው የጠቆሙት። ገዢው ይህንን ቢሉም የት አካባቢ እንደተገነባና ሌሎች ዝርዝር መረጃዎችን ከመስጠት ተቆጥበዋል። የፋብሪካው ግንባታ እየተከናወነ መሆኑን ጠቅላይ ሚኒስትር አብይ አህመድ ከ4 ወራት በፊት ከመገናኛ ብዙሃን ጋር ባደረጉት ቆይታ ለሕዝብ ይፋ ማድረጋቸውን ሪፖርቱ በዘገባው አትቷል። የብሔራዊ ባንክ ገዢው ከሰሞኑ በሰጡት መግለጫ ደግሞ የማጣሪያ ፋብሪካው በመጪው 1 ወር ውስጥ ወደ ስራ እንደሚገባ ከማሳወቅ ባሻገር የወርቅ ግብይትን የመሰሉ ተመሳሳይ ጉዳዮችንም አውስተዋል። በዚህም ከወርቅ ግብይት ጋር በተያያዘ የቁጥጥርና የመሪነት ሚናው ከብሔራዊ ባንክ ወጥቶ ወደ ሌሎች የንግድ ባንኮች የሚዘዋወርበትን ሁኔታ በተመለከተ በዝርዝር ለማጥናት ባንኩ ቁርጠኛ አቋም ወስዶ እያጠና ነው ሲሉም ነው ያከሉት። እንደ ገዢው ማብራሪያ ከሆነም በአሁኑ ሰዓት ያለው የኢትዮጵያ የወርቅ ገበያ ስርዓት እጅግ ስኬታማ በመሆኑ የበርካታ ሀገራት ልዑካን ተሞክሮውን ለመቅሰምና ለማጥናት ወደ ኢትዮጵያ እየመጡ ነው። ይሁን እንጂ ከዚህ የተሻለና ይበልጥ ውጤታማ አሰራር የሚገኝ ከሆነ አሰራሩን ለመቀየር ጥናቶች እየተካሄዱ ነው ተብሏል። ሆኖም በአሁኑ ሰዓት ጥናቶች እየተካሄዱ አለመሆኑን ጠቁመዋል። የትራምፕ አስተዳደር በኢራን ላይ ታይቶ የማይታወቅ ሰፊ ወታደራዊ ጥቃት ለመሰንዘር እያጠና ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚደረገውን የአሜሪካን ወታደራዊ ዘመቻ በከፍተኛ ደረጃ ለማስፋፋት እቅድ እያወጡ መሆኑን የዋሽንግተን የደህንነት ምንጮችን የጠቀሱ የአሜሪካ መገናኛ ብዙሃን ዘግበዋል። በዋይት ሀውስ እየተመከረባቸው ካሉ አማራጮች መካከል በኢራን ስትራቴጂካዊ ወታደራዊና የኒውክሌር ተቋማት ላይ ያነጣጠሩ የአየር ጥቃቶችን ማጠናከር ዋነኛው መሆኑ ተገልጿል። ከዚህም ባለፈ የትራምፕ አስተዳደር እጅግ አደገኛ ሊባሉ የሚችሉና ቀጠናውን ወደ ከፋ ጦርነት ሊከቱ የሚችሉ የጦርነት አማራጮችን እየገመገመ እንደሆነ ተነግሯል። ከነዚህ መካከል በሆርሙዝ ወሽመጥ አቅራቢያ የሚገኙ ወሳኝ የኢራን ደሴቶችን በቁጥጥር ስር መዋል እንደሚገኝበት ተጠቁሟል። አሜሪካ ጥቃት ልትሰነዝርባቸው ካሰበቻቸው ዋነኛ ኢላማዎች መካከል ዋሽንግተን ከኢራን የኒውክሌር መርሃ ግብር ጋር ጥብቅ ግንኙነት አለው ብላ የምትጠረጥረውና በከፍተኛ ሁኔታ የተመሸገው ከመሬት በታች የሚገኘው ፒካክስ ማውንቴን የተባለው ሚስጥራዊ ተቋም አንዱ ነው። ምንም እንኳ የአሜሪካ ጥቃቶችና የባህር ላይ ወታደራዊ ጫናዎች በኢራን ላይ በከፍተኛ ሁኔታ እየተጠናከሩ ቢሄዱም ፕሬዝዳንት ትራምፕ እስካሁን የመጨረሻ ውሳኔ ላይ እንዳልደረሱና አሁንም ቢሆን በሰላማዊ መንገድ መፍታት የሚቻልበት የዲፕሎማሲ በር ክፍት መሆኑን በአደባባይ መናገራቸውን ቀጥለዋል። በመጨረሻም የአሜሪካና የኢራን ግጭት መባባስ እንዲሁም የቀይ ባህር መዘጋት ስጋት የነዳጅ ዋጋ እንዲንር ማድረጉ ተሰምቷል። በአሜሪካና በኢራን መካከል የሚደረገው ጥቃት በባህረ ሰላጤው ቀጠና መባባሱን ተከትሎም የነዳጅ ዋጋ አርብ ዕለት ጭማሪ አሳይቷል። በሁለቱ ሀገራት መካከል የነበረው የተኩስ አቁም ስምምነት መፍረሱ በሆርሙዝ የባህር ወሽመጥ በኩል የሚደረገውን የነዳጅ ፍሰት የገደበው ሲሆን ቴህራንም የሁቲ የፖለቲካና ወታደራዊ ድርጅት የቀይ ባህር የነዳጅ መስመርን ለመዝጋት ዝግጁ እንዲሆን መጠየቁ ለዋጋው መናር ሌላ ምክንያት ሆኗል። በዚህም መሰረት የብሬንት ድፍድፍ ነዳጅ የወደፊት ዋጋ በ70 ሳንቲም ወይም በ0.83 በመቶ በመጨመር በበርሜል 84.93 ዶላር ደርሷል። የዩናይትድ ስቴትስ ዌስት ቴክሳስ ኢንተርሚዲየት ዋጋ ደግሞ በ81 ሳንቲም ወይም ደግሞ በ1.03 በመቶ ጭማሪ በማሳየት በበርሜል 79.76 ዶላር መሸጡ ተዘግቧል። በዚህ ሳምንት ብቻ ሁለቱም መመዘኛዎች ወደ 12 በመቶ የሚጠጋ ጭማሪ ያሳዩ ሲሆን የብሬንት ዋጋ በተከታታይ
በተከታታይ ለሶስተኛ ሳምንት እንዲሁም የዌስት ቴክሳስ ኢንተርሚዲየት ዋጋ ለሁለተኛ ሳምንት ጭማሪ እያሳዩ ይገኛሉ። የኬሲኤም ትሬድ ዋና የገበያ ተንታኝ ቲም ዋርተር የቀይ ባህር ቀጠና ሌላኛው ዋነኛ የአቅርቦት መስተጓጎል ነጥብ የመሆን እድል ያለው መሆኑ የዓለም አቀፉን የነዳጅ ገበያ ሁኔታ ይበልጥ እያወሳሰበው ይገኛል ብለዋል። አክለውም ይህ ድርብ ስጋት ያለበት ሁኔታ በሁለቱም የነዳጅ መመዘኛዎች ላይ የጂኦፖለቲካዊ ስጋት ዋጋ ተጽዕኖ እንዳሳደረ እንዲቀጥል ማድረጉን ገልጸዋል። ባለፈው ወር ውጊያውን አቁሞ የነበረውን የመግባቢያ ስምምነትን ተከትሎ የዩናይትድ ስቴትስ ለመጀመሪያ ጊዜ ረቡዕ ዕለት በአንድ ቀን ውስጥ 2 ትልልቅ የአየር ጥቃቶችን ሰንዝራለች። ጥቃቶቹ በብዛት ያነጣጠሩት በደቡባዊ የኢራን የባህር ዳርቻ አቅራቢያ ባሉ አካባቢዎች ላይ ነው። አሜሪካ ትላንት ሐሙስም ጥቃቱን ቀጥላለች። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።